ለእግዚአብሔር ግን እንደንወይ እንደዚህ ነው ወይ እግዚአብሔር በቃ የምናመልከው? ዝም ብለን በንግስ ብቻ ስለተገኘ ነው ወይ? ጥምቀት ብቻ መስቀል ብቻ የተለያዩ በዓላት እየተገኘን ነጭ ልብስ ለብሰን አለን ስላልነው ወይ? በዛ ሆናል። ሕይወት እንደዚህ ነው። ለዚህ ነው ክርስቶስ የተሰቀለው። በቃ ዝም ብለን ጥምቀት ብቻ እንድንታይ መስቀል ብቻ እንድንታይ የሆነ ክብረ በዓል ብቻ ታወት እንድናይ እልልና እያልን እያጨበጨብን ጥሩ ነው እኮ መሰባሰባችንም ጥሩ ነው፣ መታየታችንም ጥሩ ነው። ሕይወት ግን የለም አባቴ። ሕይወት የሚገነባው በሕይወት ነው። አስተውሉ። ሕይወት የሚገነባው በሕይወት ነው። ሕይወት ክርስቶስ ነው። የክርስቶስን ሥጋና ደም ካልተቀበልን ሕይወት የለም። ሕይወት የለም። ስለዚህ ሕይወት ሊኖረን ይገባል። እግዚአብሔር ከሁላችን ጋር ነው። አሜን። ይህን ካለ በኋላ ወደ ሁለተኛው ገብተናል። ሁለተኛው ምንድን ነው የሚለው? ስለምን አልጾምንም? ጠያቂዎቹ ያው እስራኤል ናቸው። ስለምን አልጾምንም? ጾምን ነው። ስለምን ጾምን? አንተም አልተመለከትህን? ሰውነታችንንስ ስለምን አዋረደ? አንተም አላወቅህም ይላሉ አለ። ባዩ ያው ራሱ ጌታ ነው እና እስራኤል ናቸው። እንደዚህ ስለምንድን ነው የጾምነው? ስለምንድን ነው የጸለይነው? ስለምንድን ነው የሰገድነው? ስለምንድን ነው እንዲህ የሆንነው? መልስ አልሰጠንም፣ ከእግዚአብሔር መልስ አላገኘንም እያሉ ነው። እንደዚህ ትላላችሁ እያለ ነው። ይቀጥልና እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። በጾማችሁ ቀን ምናችሁን ታደርጋላችሁ? ፈቃድ ምንድን ነው? ሁለት ነው ፈቃድ። መንፈሳዊ ፈቃድ አለ፣ ስጋዊ ፈቃድ አለ። ብዙ ጊዜ የምናደርገው ስጋዊ ፈቃድ እንሳደባለን፣ እንጣላለን፣ እንቀያየማለን። ቤተ ክርስቲያን ራስን የመግዛት ራስን የማነጽ ለራስ ሆነ ለሰው ለመትረፍ ናት። የቤተ ክርስቲያን ውጤት ይህ ነው። ምክንያቱም ጸጋ ነው፣ ክብር ነው። ጸጋ ያለው ሰው ሰው አያዋርድም። ጸጋ ያለው ሰው ሰው አያቋሽሽም፣ ዝቅ አድርጎም አይም። ጸጋ ያለ ሰው ከአንደበቱ ክፉ ነገር ሊወጣ አይገባም። ነቢይቱ ሐና ማለት የሳሙኤል እናት ይጻብይ ነገር ማፍክሙ ታላቅ ነገር ከአንደበታችሁ አይውጣ አለት። አንደኛ ሳሙኤል ምዕራፍ 2 ነው። አብይ ነገር ትልቅ ነገር ከአንደበታችሁ አይክፋ። ያ ትልቅ ምንድን ነው? ክፉ ነው። ክፉ ነገር ከአንደበታችሁ አይውጣ ነው። ብዙ ጊዜ እንላለን በጾም ጊዜ አንደበት ይጹም፣ እግር ይጹም፣ እጅ ይጹም እንላለን። በጾም ጊዜ ብቻ አይደለም አባቴ፣ ዝም ብሎ የከፋፍለው መናገር እንደ ሰው ነው። በትንሣኤ ጊዜ ክፉ ተናገር አልተባለም እንዴ? አልተባለም። ሁል ጊዜ ሰው ነውና ሰው አክብር ነው። ሰው ነህና አምላክህን አክብር ነው። አምላክህን ውደድ ነው። ለአምላክህ ተገዛ ነው። የአምላክህን ትእዛዝ የአምላክህን ፈቃድ ፈጽም ነው። ጾም ተመልክቶ አይደለም፣ ሁሉም ጊዜ ነው። አባቶቻችን እናቶቻችን፣ እግዚአብሔር ከሁላችን ጋር ይሁን። ይህ ካለ በኋላ ምንድን ነው የሚለው? እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችኋልና ሰራተኞቻችሁንም ሁሉ ታስጨንቃላችሁ ይላል አባቴ። ምኖቻችሁ ሰራተኞቻችሁ፣ አስተውሉ፣ ታስጨንቃላችሁ። ሰራተኞቻችሁ አቅም ጎሏቸው ገንዘብ አጥተው ወደ እናንተ ቤት ገብተው ሰራተኛ ሲሆኑ ታስጨንቃላችሁ። በስንቱ ቤት ነው ሴት ልጆች የሚደፈሩ? በእናንተ ልጆች በራሳችሁ። በስንቱ ቤት ነው ገንዘባቸው የሚቀሙት? በስንቱ ቤት ነው ጉልበታቸው የሚበላ? አንድ ዓመት ሙሉ ሰርተው አንድ ዓመት ሙሉ የሰሩትን አጥተው የሚወጡ እኮ ብዙ ነው አባቴ እናት። እና በዚህ ነው ራሱ ገለጸው እኮ ጌታ። ሰራተኞቻችሁን ምን ትላላችሁ? ታስጨንቃላችሁ። አንዳንዴ ሰራተኛም ብቻም አይደለም፣ ባለቤቱ የሚያስጨንቃልህ፣ ልጆቹ የሚያስጨንቃልህ። ሲጠጣ ያድራል፣ ሲሰክር ያድራል፣
ሲዘሙት ያድራል። ሁለት አልጋ አልተፈቀደልህም አባቴ። እንዲህ አይነት ድራማ የለም። ይህ ከእግዚአብሔር የመጣ አይደለም። በቃ ጋብቻ ክቡር ነው፣ ምኝታውም ንጹሕ መሆን አለበት አለ ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ቁጥር 4 ላይ ክቡር አብሶ በኩለሄ ወምስካውኒ አልወቱ እድፈት ርኩሰት ነው ያለው። ጋብቻ ሁሌ ቅዱስ ነው። ቅዱስም የሆነው አንድና አንድ ሲገናኙ ብቻ። የተቀረ የፈለከውን የፈለጋትን ከሆነ ያ ጋብቻ ርኩሰት ነው። እንዲህ አይነት ቤተክርስቲያን ሰው ያንስብኛል አይዋለድም ምናምን በማለት የምትሸማቃቀው ነገር የለም አባቴ። ሕግ እግዚአብሔር ነው ይሄ። እንደሌላ በቃ ክርስቲያን እንዲሞላ አገሩ በቃ በክርስቲያን እንዲሸፈን በቃ አንተ 30 አግባ 10 አግባ ምናምን እንዲህ አይነት ድራማ የለም። እንደዚህ የለም። ንጽህና አልባ የንጹሕ እግዚአብሔር መንግሥት መውረስ አይቻልም። ቅድስና አልባ የቅዱስ እግዚአብሔር ርስት ጉልት መውረስ አይቻልም። መንፈሳዊ አልባ የመንፈሳዊ እግዚአብሔር ርስት መውረስ አይቻልም አባቴ። እነዚህን ልንረዳቸው ይገባል። አዎ ልንረዳቸው ይገባል። በአንድም በሌላም መረዳት አለብን። እግዚአብሔር ከሁላችን ጋር ይሁን። ይህ ካለ በኋላ ታስጨንቃላችሁ ካለ በኋላ እነሆ ለጥልና ለክርክር ትጾማላችሁ። ቤታችሁ ሄዳችሁ አንቡት። ኢሳይያስ ምዕራፍ 58 ለጥልና ለክርክር። የሚገርም እኮ ነው። ካህናት ሳይቀሩ እኮ ነው ፍርድ ቤት የሚገኙት። መነኮሳት ሳይቀሩ ነው ፍርድ ቤት የሚገኙት። ጳጳሳቱ አይሄዱም፣ የሚያስሄድ ስለሌላቸው ሁሉም ነገር ስለሞላላቸው እነሱ የሞላላቸው ናቸው። ምድራዊ ችግር የለባቸውም። ሰማያዊ ችግር ግን እግዚአብሔር ብቻ ነው የሚያውቀው። እኛ የምናውቀው ነገር የለም። የተቀረ ከመነኩሴ ጀምሮ አናጉንስጢስ የሚባል አለ ወይ አንባቢ የሚባል የቤተክርስቲያን ሲገፋ ፍርድ ቤት ሄደ ነው መገፋትን የሚታወቀውና ወደ ተገፋበት የሚመለሰው በዚህ ነው አባቴ። what spirit this work ምን አይነት መንፈስ ነው ይሄ? ምን አይነት መንፈስ ይባላል? እስኪ ንገሩኝ። እኛ ማስታረቅ፣ እኛ ማስማማት፣ እኛ ማግባባት ስንችል እኮ ነው። እንደዛ እኮ ነው አባቴ። ፍርድ ቤት ሂድ ካህን ሆኖ ፍርድ ቤት ሂድ የሚል የለም። በእውነት የምላችሁ በጣም ነውር ነው። እግዚአብሔር ከዚህ ሁሉ ያድነን። ስለዚህ እነሆ ለጥርጥርና ለክርክር ለጥልና ለክርክር ትጾማላችሁ እልና አንድ በሉ ይሄን ትጾማላችሁ፣ በግፍ ጡቻም ትማታላችሁ ነው። በግፍ ጡቻም ትማታላችሁ። ጡንቻ ነው የሚባለው። ትማታላችሁ። ሁለት በል ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። ዛሬ እንደምትጾሙት አትጾሙ። እንግዲህ ይህ ሚለን ምንድነው? ስራችን ነው እየነገረን ያለ። ይህን ስራ እየሰራችሁ ነው ወይ እንጾማለን የምትሉት? ይህን ስራ እየሰራን ከሆነ የተከለከልነው ምንና ምን ነው? ለነገሩ አሁን ሌብል ሆነዋል እኮ አጠቃላይ ያው የጾሙ ምግብም ይሁን የስጋው ምግብ ያው ተመሳሳይ ነው አይደለ ወይ? ትንሽ ይበልጣል መሰለኝ ስጋ የሚሉት። እሱ ሳይበልጥ አይቀርም። ትንሽ ሲገዛም የሆነ ኮስት አለው ጭማሬ 2000 ኪሎ ምናምን እንደዛ ነገር ነው አይደል? ይቅርታ አድርጉልኝ፣ ገዝቼ አላውቅም ስለማላውቅ ነው። ያው እኔ አባቶቼ ናቸው እያያዙ የሚሄዱ፣ እኔ ከሄድኩት በልቼ እመጣለሁ። የተቀረ እኔ ገዝቼ አላውቅም። እና እንደዚህ ነገር ነው። ስለዚህ ምንጨቃጨቅ ከሆነ ምንከራከር ከሆነ ምንጣላ ከሆነ ምንጎሳሰም ከሆነ የጀርባ ምንተያየ ከሆነ እየጾምነው ያለው ትንሽ ሰዓት ጨምረን እህሉ እንጂ መንፈሳዊነቱ አይደለም። መንፈሳዊነት ከሌለው ደግሞ
እግዚአብሔር አይወደውም። የእህል አድማ እንጂ የህይወት አድማ አይደለም እየሰራ ነው ያለ አባቴ። ስለዚህ የህይወት ስራ መኖር አለበት። ወንድምህን ማትወድ፣ እናት አባትን ማታከብር፣ እህት ወንድምህን ማታከብር፣ ሰው የሆነ ሰው ነው ብለህ አምነህ በሰውነቱ ማታከብር ከሆነ ያንተ ጾም ቀልጦ ነው የሚቀረው። በቃ ቀልጦ ነው የሚቀረው። እንደዛ ነው። ከዚህ ሁሉ እግዚአብሔር ይሰውረን። እግዚአብሔር ይሰውረን። ይህን ካለ በኋላ ወደ ሶስተኛ እየሄድን ነው። በገዛ ራሱ ጌታ እንዲህ ይላል፣ እኔ የመረጥኩት ጾም ይህ ነው ብሎ ይጠይቃል። እኔ የመረጥኩት ጾም አማርኛ ተናገሯ ይህ ነውን ይላል። ጥያቄ ነው። የማጨድ ምልክት ያለው ጥያቄ ነው። እና ይሄ እኔ የመረጥኩት ጾም እንድትጾሙ የፈቀድኩላችሁ፣ ልትጾሙ የፈቀድኩላችሁ እንዲህ አይነት ጭቅጭቅ፣ ንትርክ፣ ጥርጥር፣ መናፍቅነት፣ ዘማዊነት፣ ዳንሰኛ መሆን ነው ወይ? እንደዚህ ብላችሁ ነው ወይ የምትጾሙት? ማን ነው በየቤቱ ዘፈን ማይመለከት ማን ነው? በመኪናው በቃ ጆሮአችን ሊነቀል ነው። በመኪና ትውት አሁን ስለ መኪና እንናገርም። ሜዳ ላይ አንተ እብድ ነህ አይባልም። ለምን? ሜዳው የሁሉም ነው፣ የገሌ አይባልም። በቤታችሁ ግን ክርስቲያኖች ከሆናችሁ ዘፈን አትስሙ። ዘፈን የኃጢአት ጉዳይ ነው። ዘፈን የኃጢአተኞች ነው። የዘፈኑትም ኃጢአተኞች ናቸው፣ የሚዘፍኑትም ኃጢአተኞች ናቸው፣ የሚሰሙትም ያው ነው። በይበልጥ ልበል እኔ ለሁሉም ነው የሚናገረው። መጽሐፍ ቅዱስ ዘፈን ኃጢአት ነው ብሎ ተናግረዋል። ግን ምን ልበል እኔ እስቲ ያው እንደ አባባል ልበልና በዚህ ጾም እንኳን ልበል። መቼም ሌላ ቀን ክርስቲያን ይደንስ አልተባለም። ክርስቲያን ሁሉ የክርስቲያኑ አባቴ ህሊና ቀራንዮ ነው መገኘት ያለበት። በትንሣኤ ራሱ ህሊና ቀራንዮ መሆን አለበት። ትንሣኤው ያከበርከው ስለተሰቀለ ነው። ጌታ ተነሳ የምትለው መጀመሪያ ተሰቅለ ነው። በአንደኛው ተይዞ ነው። እጆቹ ወደ ኋላ ታስረው ነው። ከጲላጦስ ቀርቦ ነው። መጨረሻ ሌሊት ሙሉ እንዲህ አድሮ ከቀኑ 3 ሰዓት ነገሩ አልቆ ከቀኑ 6 ሰዓት በመስቀል ተሰቀለ። ይህ ሁሉ የህሊና መስቀል ይባላል አባቴ፣ የህሊና መስቀል ይባላል። ስለዚህ ልደቱን ስታስብ ስቅሎትን ማሰብ ያስፈልጋል። ሳይወለድ አልተሰቀለም፣ ሳይወለድ አልተነሳም፣ ሳይወለድ አላረገም፣ ሳይወለድ አይመጣም። ለዚህ ሁሉ ነጥቡ መወለድ ነው። ስለዚህ በየትኛውም ጊዜ ህይወቱ ከገባን እውነት ነው የምላችሁ አባቶቼ፣ እናቶቼ አይደለም ለዘፈን ከቤተሰብ ለማውራት እንኳን ጊዜ አይሰጥም ነበር። ግን ከህይወቱ ስለሌለን ከድምቀቱ ካልሆነ ከህይወቱ የለንም። ድምቀት ማለት ለብሶ መታየት ነው። ድምቀት ማለት ክርስቲያን ነኝ ማለት ነው። መፈከር ነው። እየደነሱ ክርስቲያን ነኝ፣ እየዘመቱ ክርስቲያን ነኝ። ለዚህም አይታፈርበትም። ትልቁ መስቀል ከአንገት ላይ ተቀምጦ የሚገርም እኮ ነው። ምንድን ነው ለነገሩ እኛ ምን ሰርቀው ይሄን ይዘን አይደል? ታላችሁ ሰዎቹ ወንበር ላይ ተቀምጠው እንደዚህ ስታያቸው እንዴት ነው? ቆሙ ይሁን ድስቱ ያው ተመሳሳይ ነው። ይሄን ይዘን አለ ግራውንድ ሲከድ ወይ እንደሆነ ባድ ግራውንድ ሲታይ ግን ሌላ ነው። የሚገርም እኮ ነው። አሁን እናንተን እየወቀስኩ አይደለም። ለእያንዳንዱ ይፈረድበታል አባቴ፣ ይፈረድበታል። እግዚአብሔር የሚያፍረው የለም። በቃ እግዚአብሔር የሚያፍረው የለም።
ታላቁ መስቀል ይያዝ፣ ታናሹ መስቀል ይላል። በመኪና ይሂድ፣ በእግሩ ይሂድ፣ ሁሉም እስመ ለኩሉ ይፈድዮ በከመ ምግባሩ ነው ያለው። ለሁሉም እንደየሥራው ዋጋውን ይከፍለዋል፣ ዋጋው ይከፍለዋል ነው የተባለውና ለምንድን ነው እዚህ እንዲሁ የምንጨቀጭቃችሁ? ሰው ሁኑ እያልን ነው። ግድ የላችሁም፣ ሰው ሁኑ። ሰው ሁኑ። ሰው መሆን ምንድን ነው? ንስሐ መግባት ነው። ሰው መሆን ምንድን ነው? ሥጋው ደግሞ መቀበል ነው። ሰው መሆን ምን ነው? ክርስቲያን መሆን ነው። አባቴ መሆን ነው እያልኩ ያለ ወይ ክርስቲያን ነኝ ማለት ሌላ ጉዳይ ነው። እሱ ችግር የለም። መሆን ነው። ምንድን ነው ያለው ዳዊት? አንደኛ ነገሥት ምዕራፍ 2 ቁጥር 2 ላይ ዳዊት ልጁ ሰሎሞን ያውቀዋል። ልጁ ነው፣ የወለደው ነው፣ በጓዳው ያሳደገው ነው፣ በአልጋው ያሳደገው ነው። እና ዳዊት ንጉሥ ነው። አልጋው ወርቅ ነው፣ ዙፋኑ ወርቁ ነው፣ ሁሉም ነገር ወርቅ ነው። ግን ለልጁ ምንድን ነው ያለው? እኔ ሁሉም ወደሚሄድበት አባቶች ወደ ሄዱበት እሄዳለሁ። ስለዚህ ሰው ሁን አለው። ምን ሁን አለው? ሰው ሁን አለው። አስተውሉ። እኔ ሁሉም አባቶች ወደ ሄዱበት እሄዳለሁ። ስለዚህ አንተ ምን ሁን? ሰው ሁን አባቴ፣ ሰው ሁን። እዚህ ሰው ካልተሆነ ሰማይ ላይ ሰው አይኮንም አባቴ፣ አይምሰልህ። እዚህ እየደነስክ ሰማይ ላይ እነጻለሁ ብትል እሱ በገዛ ራስህ ወርደሃል፣ በቃ ወድቀሃል። እንዲህ አይነት ድራማ የለም በእግዚአብሔር አባቴ። ይህ ድራማ የአንተና የኔ ነው፣ አይሰራም እንዲህ አይነት ድራማ። ሰው መሆን እዚህ ነው።